ለተለያዩ የምግብ አይነቶች ማባያ የሚሆናችሁ ካልሆነ ደግሞ ብቻውን ልትመገቡት የምትችሉት ጣፋጭ የሆነ ሩዝ በቤት ውስጥ እንዴት እንደምታዘጋጁ ዛሬ አሳያችኋለሁ። በመለኛ ገጽ ባሳየናችሁ የተለያዩ ጥብሳ ምግቦች እንደ ማባያ ወይም እንደ አይነት ከጎን አቅርባችሁ መሞከር ትችላላችሁ። በአነስተኛ ግብአት የሚዘጋጅና ቶሎ የሚደርስ ስለሆነ ሁላችሁም በየቤታችሁ እንድትሞክሩት እንጋብዛችኋለን። አስቀድማችሁ 2 ኩባያ ሩዝ በሚገባ ታጥባላችሁ። አንተ የምትጠቀመው ሩዝ በዝመቲ ነው ወይ ላላችሁኝ፣ እኔ የምጠቀመው በዝመቲ ሳይሆን ሱቅ ውስጥ በችርቻሮ በኪሎ የሚሸጠውን ረጅሙን ሩዝ ነው። እናንተም ሩዙን ስገዙ ረጃጅሙን ብላችሁ መግዛት ትችላላችሁ። ከዋጋ አንጻርም በጣም ቅናሽ የተደረገበት ነው። አስቀድማችሁ ሩዙ ላይ ውሃ ታረጉና በእጃችሁ ወይንም እንቁላል መምቻ በመጠቀም ታጥቡታላችሁ። ሩዙንም ማጠብ ያለባችሁ ንጹህ ውሃ እስኪያወጣ ድረስ መሆን አለበት። ሩዙን የምታጥቡበት ምክንያት ላዩ ላይ የሚገኘው አዋራ እንዲለቅና ከአሚዶ ነፃ እስኪሆን ድረስ ነው። እኔ ሩዙን 5 ጊዜ ያህል ውሃውን እየቀየርኩ ካጠብኩት በኋላ ይህንን መስሎልኛል። አሁን አጥባችሁ ያዘጋጃችሁትን ሩዝ ሰፋ ያለ ድስት ላይ ትገለብጣላችሁ። በመቀጠል ውሃ ዘለግ አድርጋችሁ ጨምራችሁ የምትፈልጉትን ያህል ጨው ታደርጉበትና እስኪበስል ድረስ ትቀቅሉታላችሁ። እዚህ ጋር ከፈለጋችሁ ከሩዙ ጋር የተለያዩ የሩዝ ቅመሞችን በመጨመር መቀቀል ትችላላችሁ። ሩዙን ቀቅላችሁ በማጥለያ ማጥለል ካልፈለጋችሁ እኔ የምጠቀመውን አይነት ሩዝ የምትጠቀሙ ከሆነ ለ2 ኩባያ ሩዝ 6 ኩባያ ውሃ መጨመር ይጠበቅባችኋል። በተጨማሪ ከ15 እስከ 20 ደቂቃ ማብሰል ይኖርባችኋል። የምትጠቀሙት ቶሎ የሚበስለውን ነጩን በዝመቲ ራይስ ከሆነ ደግሞ ለ2 ኩባያ ሩዝ 2 ኩባያ ውሃ መጠቀም ትችላላችሁ። የጣዳችሁት ሩዝ እስኪበስል ድረስ የምትጠቀሙትን አትክልቶች ላሳያችሁ። 2 ተለቅ ያለ በሚገባ ታጥቦ ተልጦ በቀጫጭኑ የተከተፈ ካሮት። የምትጠቀሙት ካሮት ስለማይቀቀል ቶሎ እንዲበስልላችሁ በቻላችሁት መጠን ቀጠን አርጋችሁ መክተፍ ይኖርባችኋል። ሁለተኛው የምንጠቀመው አትክልት ደግሞ ቀይ ሽንኩርት ሲሆን ልክ እንደ ካሮቱ ቀይ ሽንኩርቱንም በቀጫጭኑ መክተፍ ይኖርባችኋል። የተጠቀምኩትን መጠን 2 ራስ ቀይ ሽንኩርት ነው። ዝንጅብልና ነጭ ሽንኩርት ደግሞ ልክ እንደ ቀይ ሽንኩርቱ ቶሎ እንዲበስልላችሁ ቀጠን አርጋችሁ ትከትፋላችሁ። 2 የሾርባ ማንኪያ ነጭ ሽንኩርትና ግማሽ የሾርባ ማንኪያ ዝንጅብል ተጠቅሜያለሁ። አሁን 2 እንቁላል ሰብራችሁ ዕቃ ላይ ትገለብጣላችሁ። እንቁላሉ ላይ ትንሽ ጨውና ቁንዶ በርበሬ ታደርጉና በደንብ ፍርፍር ብሎ እንዲበስልላችሁ ትንሽ ቀዝቃዛ ውሃ ጠብ አርጋችሁ አረፋ እስኪያወጣ ድረስ ትመቱታላችሁ። በደንብ አረፋ እስኪያወጣ ድረስ ከመታችሁት በኋላ ላይ ስትፈረፍሩት ቆንጆ ሆኖ ይፈረፈርላችኋል። አሁን መጥበሻችሁ ላይ 4 የሾርባ ማንኪያ ዘይት ታገሉና የምድጃችሁን የሙቀት መጠን ከፍተኛ ላይ አርጋችሁ በቀጫጭኑ ከትፋችሁ ያዘጋጃችሁትን ካሮት ጨምራችሁ ትጠብሳላችሁ። የመለኛን የምግብ ግብአቶች ማዘዝ ለምትፈልጉ የመለኛ ተከታታዮች ሁልጊዜ እንደተለመደው የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። የተለያዩ የአበሻ ምግቦችን ለማጣፈጥና ለማዘጋጀት የምትጠቀሙትን የምግብ ግብአት እኛ ገጽ ላይ ታገኛላችሁ። ካሮቱን ዘይቱ ላይ ከመጨመራችሁ በፊት ዘይቱ በሚገባ መጋል ይኖርበታል። ዘይቱን አስቀድማችሁ ካጋላችሁት ካሮቱ ቶሎ ይበስልላችኋል። በተጨማሪ ቶሎ እንዲበስልላችሁ ከፈለጋችሁ አስቀድማችሁ በውሃ ቀቅላችሁ መጨመር ትችላላችሁ። እኔ ከተጠቀምኳቸው የአትክልት ግብአቶች በተጨማሪ የተለያዩ የአትክልት ግብአቶችን መጨመር ከፈለጋችሁ አብራችሁ ማብሰል ትችላላችሁ። ካሮቱ እየተጠበሰ ቀለሙን መቀየር ሲጀምር ያዘጋጃችሁትን ዝንጅብልና ነጭ ሽንኩርት ታስገባላችሁ። ዝንጅብልና ነጭ ሽንኩርቱ ለሩዙ በጣም ቆንጆ ጣዕም ስለሚሰጠው እዚህ ጋር ብታስገቡት እንመክራችኋለን። የነጭ ሽንኩርት ዱቄትና የዝንጅብል ዱቄት በቤት ውስጥ እንዴት እንደሚዘጋጅ መማር ለምትፈልጉ የመለኛ ተከታታዮች ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኙታላችሁ። ከዝንጅብሉና ከነጭ ሽንኩርት ዱቄቱ በተጨማሪ የተለያዩ የቅመም አይነቶችን መማር ከፈለጋችሁ እዚሁ ገጻችን ላይ ማየት ትችላላችሁ። ነጭ ሽንኩርትና ዝንጅብሉን ጨምራችሁ መጠበስ ሲጀምሩ ከትፋችሁ ያዘጋጃችሁትን ቀይ ሽንኩርት ታስገባላችሁ። እያንዳንዱ አትክልት ለመጠበስ የሚፈጅበት ደቂቃ ስለሚለያይ እኔ ባሳየኋችሁ መልኩ ብትጠብሱ ትመክራችኋለሁ። ለምሳሌ ቀይ ሽንኩርቱን ከካሮቱ በፊት ካስቀደማችሁት ካሮቱ ሳይበስል ቀይ ሽንኩርቱ ሊቃጠልባችሁ ይችላል። ሌሎች አትክልት ግብአቶችንም የምትጨምሩ ከሆነ ለመብሰል ጊዜ የሚፈጅባቸውን አትክልቶች አስቀድማችሁ ብትጨምሩ መክራችኋለሁ። እንደ ተጨማሪ አትክልት የባሮ ሽንኩርት፣ ዝኩኒ፣ ድንች፣ ቀይ ስር፣ ጥቅል ጎመንና ሌሎች የአትክልት አይነቶችን እዚህ ጋር መጨመር ትችላላችሁ። ሁሉንም የአትክልት አይነቶች ሲታይ እንዲያምርና እኩል እንዲበስልላችሁ በእኩል ልኬት ብትከትፉት ይመከራል።
ሽንኩርቱን ጨምራችሁ ቆንጆ ሆኖ ከተጠበሰላችሁ በኋላ 2 የሾርባ ማንኪያ ሶይ ሶስ ከላይ ታስገባላችሁ። ይህን ሶይ ሶስ በርካሽ የት ልናገኘው እንችላለን ላላችሁኝ የመለኛ ተከታታዮች እኔ የምገዛው ከጃፓን ገበያ ነው። ይህን ሶይ ሶስ በተለያየ ዋጋና በተለያየ መጠን እዛ እንደ ልብ ታገኙታላችሁ። ይህ የማጣፈጫ ስልስ ጨዋማ ይዘት ያለው ስለሆነ አጠቃቀማችሁ ላይ መጠንቀቅ ይኖርባችኋል። ሶይ ሶሱን ጨምራችሁ በሚገባ ከቀላቀላችሁት በኋላ የማጣፈጫ ቅመሞች ታስገባላችሁ። መጀመሪያ የምናስገባው 1 የቡና ማንኪያ የሮዝመሪ ዱቄት ይሆናል። የሮዝመሪ ዱቄቱን ከጨመራችሁ በኋላ 1 የቡና ማንኪያ የቀረፋ ዱቄት ከላይ ታስገባላችሁ። ትንሽ የማቃጠል ይዘት እንዲኖረውና ቆንጆ ጣዕም እንዲኖረው ጥቁር ቁንዶ በርበሬ በአነስተኛ መጠን ከላይ ትጨምራላችሁ። አሁን የጨመራችሁትን ቅመም በሚገባ ትቀላቅላላችሁ። እዚህ ጋር የጠቀስኩላችሁን እያንዳንዱን የማጣፈጫ ቅመሞች በቤታችሁ እንዴት እንደምታዘጋጁ እዚሁ ገጻችን ላይ ስላሳየን የምትፈልጉትን የቅመም አይነት መለኛ የሚለውን ቃል በማስቀደም መፈለጊያው ላይ በመፈለግ መመልከት ትችላላችሁ። ቅመሞቹን ጨምራችሁ ከአትክልቶቹ ጋር በሚገባ ከቀላቀላችሁ በኋላ የምድጃችሁን የሙቀት መጠን መካከለኛ ላይ ታደርጋላችሁ። በመቀጠል የጠበሳችሁትን አትክልት በሙሉ ወደ አንድ አቅጣጫ ተሰበስቡና መታችሁ ያዘጋጃችሁትን እንቁላል ትጨምራላችሁ። ይህ የሚከብዳችሁ ከሆነ እንቁላሉን ለብቻ ጠብሳችሁ ከላይ ማስገባት ትችላላችሁ። ይህን የሩዝ አይነት በጾም ወቅት የምታዘጋጁት ከሆነ እንቁላሉን አለመጨመር ትችላላችሁ። ያለ እንቁላሉም ሩዙ ቆንጆ ጣዕም አለው። እንቁላሉን ለብቻው እንደዚህ ሳትጠብሱ ከላይ ከጨመራችሁት ከአትክልቱ ጋር ሊቦካባችሁ ስለሚችል ባሳየዋችሁ መሰረት ወደ አንድ አቅጣጫ አትክልቱን በመሰብሰብ በተቃራኒው አቅጣጫ ትንሽ ዘይት ጠብ አድርጋችሁ መጥበስ ትችላላችሁ። እንቁላሉ እንዳያርባችሁ የምድጃችሁን የሙቀት መጠን ዝቅ ማድረግ እንዳይረሳ። ይህ ሩዝ ላይ ከእንቁላሉ በተጨማሪ ቱና፣ አሳ፣ ዶሮና ስጋ ጠብሳችሁ ማስገባት ትችላላችሁ። ስጋ ነክ ነገሮች ጠብሳችሁ የምትጨምሩ ከሆነ ልክ እንደ እንቁላሉ እዚሁ መጥበሻው ላይ ሳይሆን አስቀድማችሁ ለብቻው መጥበስ ይኖርባችኋል። እንቁላሉ ቆንጆ ሆኖ ከተጠበሰላችሁ በኋላ ከአትክልቱ ጋር በሚገባ ትቀላቀሉታላችሁ። አሁን የምድጃችሁን የሙቀት መጠን ዝቅ ታደርጉና የምትፈልጉትን ያህል ጨው ትጨምራላችሁ። ጨውን ስትጨምሩ አንድ መርሳት የሌለባችሁ ነገር ሩዙን ለመቀቀል ጨው ስለተጠቀማችሁና አትክልቱ ላይ ሶይ ሶስ ስላስገባችሁ የጨው መጠኑ እንዳይበዛባችሁ ቀምሳችሁ ብትጨምሩ መክራችኋለሁ። አሁን የምድጃችሁን የሙቀት መጠን ሙሉ ለሙሉ ታጠፉና ቀቅላችሁና አጥለላችሁ ያዘጋጃችሁትን ሩዝ ከላይ ትጨምራላችሁ። ሩዙን የመቀላቀል ልምዱ ከሌላችሁ ትንሽ ትንሽ እየጨመራችሁ እየቀላቀላችሁ ከላይ ሩዝ ተጨማሪ እያረጋችሁ መቀላቀል ትችላላችሁ። ሩዙን ለመቀላቀል ሰፋ ያለ ማንኪያ ወይም ማማሰያ ተጠቀሙ። ያዘጋጃችሁት ሩዝ ሲታይ እንዲያምርና ትንሽ የማቃጠል ይዘት እንዲኖረው ፍሬ የወጣለት አረንጓዴ ቃሪያ ከላይ ከትፋችሁ ትጨምሩበታላችሁ። ከቃሪያው በተጨማሪ የድንብላል ቅጠል፣ የፐርስሊ ቅጠልና የሾርባ ቅጠል ከላይ ማድረግ ትችላላችሁ። ይህን ሩዝ ከሌሎች የምግብ አይነቶች ጋር እንደ ማባያ የምታቀርቡት ከሆነ ልክ ምስሉ ላይ በምትመለከቱት መሰረት ሰፋ ባለ ሳህን ለብቻው ማቅረብ ትችላላችሁ። ይህን ሩዝ ብቻውን የምትመገቡት ከሆነ ደግሞ በጎድጓዳ ሳህን ወይም በዝርግ ሳህን ለብቻው ማቅረብ ትችላላችሁ። ከሩዙ ጋር እንደ ማባያ እንዲሆናችሁ ከዚህ በፊት ያሳየኋችሁን ቂጣና ዳቦ እዚህ ጋር አብራችሁ ማቅረብ ትችላላችሁ። ከተለያዩ ጥብሳ ጥብስ ምግቦች ጋር የምታቀርቡት ከሆነ ደግሞ ቆንጆ የማባያ ስልስ ገጻችን ላይ ታገኛላችሁ። ቀለል ያለ ጣፋጭና ቶሎ የሚደርስ ሩዝ በዚህ መልኩ በየቤታችሁ ማዘጋጀት ትችላላችሁ። ሞክራችሁትም እንደምትወዱት እንገምታለን። ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።